ይስጥልኝ ቅዱሳኖች እንዴት ሰነበታችሁ? ደህና ናችሁ ወይ? ሁሉ መልካም። ክብር ለኢየሱስ ይሁን፣ ክብር ለመድኃኒዓለም ይሁን። እግዚአብሔርን እጅግ አድርገን እናመሰግነዋለን። በዚህ ቀን እንደ እግዚአብሔር ያለ ማንም የለ። እንዴት ነበር ሳምንታችሁ? እንዴት ከረማችሁ? ሁሉ መልካም ነው ወይ? እግዚአብሔር ይመስገን። በባለፈው በነበረ ፕሮግራም ብዙዎቻችሁ ያው እግዚአብሔር እንደተናገራችሁ የነገራችሁን ነው። ደግሞም እግዚአብሔር እየረዳችሁ ወደ ቤተክርስቲያናችን እየመጣችሁ ስለሆነ ጌታን እጅግ አድርገን ስለእናንተ ጌታ እናመሰግናለን። ክብር ለኢየሱስ ይሁን። አዎ በባለፈው ሳምንት እንግዲህ ድንጋዩ ተንከባሏል በሚል ርዕስ ትንሽ አገልግዬ ነበር። ስለዚህ ጌታ ለዘላለም የተባረከ ይሁን። ደግሜ እላለሁ ዛሬም ድንጋይ የሆነባችሁ ነገር ተንከባሏል ብዬ ደግሜ እናገራለሁ። እግዚአብሔር ጻድቅ ነው። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለ፣ እንደ አምላካችን ያለ ማንም የለ። የንጋት ኮከብ የሚለውን ፕሮግራማችንን በዚህ መልክ ዛሬ በዚህ ጀምረናል። ጌታን እጅግ አድርገን እናመሰግናለን። መንፈስ ቅዱስ እየተባረከ ይሁን ወገኖቼ። የሉቃስ ወንጌል ምዕራፍ 18 ላይ ያለውን ቃል ከቁጥር 35 ጀምሮ ያለውን ቃል አብረን እናነብና መልእክት ላስቀመጣችሁ ሰዎች ደግሞ ጸልያለሁ ማለት ነው። ጸልያለሁ ግን ደግሞ እንደገና ቃሉንና የመልእክቱን አንድ ላይ አያይዤ ጸልያለሁ። ኢየሱስ ክርስቶስ ያድናል ደግሞም ይታደጋል። ክብር ለኢየሱስ ይሁን። የሉቃስ ወንጌል ምዕራፍ 18 ከቁጥር 35 ጀምሮ ያለውን ቃል እናያለን። ዛሬ እንግዲህ አንድ አይነ ስውር ሰው በመንገድ ላይ ተቀመጠን ሰው ጌታ ኢየሱስ ክርስቶስ ያሳየናል። ይሄን ሰው እንዴት አድርጎ እንደፈወሰውና እንዴት አድርጎ እግዚአብሔርን ሐሳብ እና እንዳስተናገደ እናያለን ማለት ነው። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ኢየሱስ ወደ ኢያሪኮ በቀረበ ጊዜ አንድ አይነ ስውር መንገድ ዳር ተቀምጦ ይለምን ነበር። አይነ ስውሩም ሕዝቡን በዚያ ሲያልፍ ሰምቶ ስለ ሁኔታው ጠየቃቸው። እነርሱም የናዝሬቱ ኢየሱስ በዚህ ያልፋል አሉ ብለው ነገሩት። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። ከፊት የሚሄዱት ሰዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆም ብሎ ሰውየውን ወደ እርሱ እንዲያመጡለት አዘዘ። ወደ እርሱም በቀረበ ጊዜ ምን አደርግልህ ትፈልጋለህ ብሎ ጠየቀው። አይነ ስውሩም ጌታ ሆይ ማየት እፈልጋለሁ አለው። እሱም እምነትህ አድኖሃል አለው። ሰውየውም ወዲያውኑ ማየት ቻለ። እግዚአብሔርን እያከበረ ኢየሱስን ተከተለው። ሕዝቡም ሁሉ አይተው ይህን ሲያዩ እግዚአብሔርን አመሰገኑት ይላል። ጌታ ለዘላለም የተባረከ ይሁን። ከቁጥር 35 ጀምሮ ያለውን ቃል እንግዲህ አብረን እናያለን። ለቃሉም ደግሞ ለሰጣችሁት ርዕስ አብሬ አያይዤ ጸልያለሁ። እግዚአብሔር አምላክና መድኃኒት ሆይ አንተ ጻድቅ ነህ፣ አንተ መልካም ነህ። ብዙ ሰዎች እግዚአብሔር ርዕስ አድርገው እግዚአብሔር በዚህ ጉዳይ ይጸለይልን ብለው ተናግረዋል። ጌታ መንፈስ ቅዱስ እንግዲህ ለሁሉም ጠቅልዬ ጸልያለሁ። አሁን ደግሞ በዚህ ሚዲያ ላይ ሆኜ ጸልያለሁ። በጌታ በኢየሱስ ክርስቶስ ደም ጥያቄያቸው ሁሉ መልስ ያገኝ። እግዚአብሔር የታመሙት ይፈወሱ። እግዚአብሔር ተስፋ የቆረጡ ተስፋቸው ይለምልም። በጌታ በኢየሱስ ክርስቶስን በመንፈስ ኃይል አግኛቸው። የክብር ጸዳል በእያንዳንዱ ላይ ይውጣ። ለጥያቄያቸው ሁሉ መልስ ያገኙ። የከበረው ሰረገላ እግዚአብሔር ሆይ አቤቱ አምላኬ ሆይ በዛ ላይ ተቀምጠው የሚሄዱ ይሆኑ። አንተ ባከበርከው ሰረገላ ላይ በመቀመጥና መሄድ መሮጥ ይሁንላቸው። የጠላት ሐሳብ የዲያብሎስ ሐሳብ በፍጹም አይሁን። እግዚአብሔር የጨለማ የዲያብሎስን ስራ ሁሉ የሚያፈርሰው ኃይል ከሰማይ መጥቶ እግዚአብሔር ለልመናቸው ለጥያቄያቸው መልስ እግዚአብሔር ሆይ ዛሬ አንተ ሰተህን የጨለማ ስራ እንድታፈርስና ደግሞ ከላቸው ላይ እንዲወድቅ ክብርህን እንዲያዩ ስለምትረዳ አመሰግናለሁ። እግዚአብሔር አምላክና መድኃኒት ሆይ አይምሮ የተወሰደ መጸለይ ያቃታቸው የደከሙ እግዚአብሔር ሆይ መነሳት ይሁንላቸው። በጌታ በኢየሱስ ክርስቶስ ስም መነሳት ይሁንላቸው። የጨለማ የዲያብሎስ ስራ ሁሉ ይፍረስ። የአጋንንት ምንጭ ይድረቅ። እግዚአብሔር መልእክተኛ መናፍስታኖች ታስረው ወደ ጥልቅ ይግቡ። እግዚአብሔር አንተ ታላቅ አምላክ የሆንክ ጌታ ስለምትረዳቸው ደግሞ አመሰግናለሁ። ጌታ ሆይ ልመናችንን ሰምተ መልስ ስለምሰጣቸው እያንዳንዳቸው ላይ ለጠየቁትና ለነገሩን ጽፈው ለላኩት መልእክት ሁሉ እግዚአብሔር መልስ ስለምሰጥ እጅግ አድርጌ አመሰግናለሁ። ጌታ ሆይ ደግሞ ዛሬ ስለላክልን ስለዚህ ድንቅ ቃል እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክና መድኃኒት ሆይ አቤቱ አምላኬ ሆይ ሁኔታ ሳይሆን እግዚአብሔር ከሁኔታ በላይ የሆነውን ጌታን መጥራት እንድንችል ከሁኔታ የሚበልጠውን ጌታ እግዚአብሔር ጠርተን እግዚአብሔር ሆይ ለጥያቄያችን መልስ ማግኘት እንድንችል ምሪትና እግዚአብሔር ሆይ ብርሃን በውስጣችን ስለምታበራ
እጅግ አድርጌ አመሰግናለሁ። ጌታ ስም ይባረክ። ስለዚህ አይነ ስውር ሰው እግዚአብሔር ባሰብኩ ጊዜ ሁሉ ስለ ሁሉ ነገር በራሴ ላይ እጅግ አድርጌ አንተን አመሰግናለሁ። ጌታ ስም ለዘላለም ብሩክ ይሁን። ተባረክልን፣ ከፍ በል። ቃልን አስተምረን፣ ደግሞ ገጽጸን፣ ደግሞ ምከረን፣ ደግሞ አቅጣጫ ስጠን። ስለ ሁሉ ተመስገን። በልጅ በኢየሱስ ክርስቶስ ሕያው አምላክ ስም ጸልያለሁ፣ አሜን። ቅዱሳኖች ጌታ ኢየሱስ ክርስቶስ የተባረከ ይሁን። በዚህ ዘመን ውስጥ እንግዲህ እያለን ስለ እግዚአብሔር ቃል ከመናገር ይልቅ ትንቢትን አብዝተን እየፈለግን ባለንበት በዚህ ጊዜ ውስጥ እግዚአብሔር ቃል እየላከ ከወደቅንበት ደግሞ እያነሳን ስላለ ጌታችንን እጅግ አድርገን እናመሰግነዋለን። መንፈስ ቅዱስ የተባረከ ይሁን። ወገኖች ይሁን እዚህ ቃል ውስጥ ትንቢቱም አለ። እዚህ ቃል ውስጥ የነቢያቱ መንፈስ አለ። እዚህ ቃል ውስጥ የእግዚአብሔር መገለጥ አለ። እዚህ ቃል ውስጥ የእግዚአብሔር ቃል አስተምሮ አለ። በቃል ውስጥ ህይወት አለ። ህይወት ውስጥ ነው እንግዲህ እኛ የተወለድነው። በዚህ ህይወት የተወለደ ሰው የእግዚአብሔርን ቃል ዕለት ዕለት ይፈልጋል። በልቡ ላይ ጽፎት ይሄዳል። የእግዚአብሔርን ቃል በልባችን ላይ ጽፈን እንዳንጓዝ የትንቢት ቃል ብቻ በትንቢት ነገር ብቻ በልባችን አንጠልጥለን እንድንሄድ አርጎ የዚህ ዓለም ገዢ ስንቶቻችንን አይነ ስውር አርጎናል። ስንት ሰው አይነ ስውር ሆነን ተቀምጠናል። ስንት ሰዎች አይነ ስውር ሆነን መሪ ፈልገን በመሪዎች እየተጓዘናለን። እግዚአብሔር ይፈልጋል ወይ? ይሄንን እግዚአብሔር በሰዎች እየተመራን ዘመናችንን ሙሉ እንድንጨርስ ይፈልጋል ወይ? ይሄ ከእግዚአብሔር ቃል አንጻር ይሄን እግዚአብሔር አይወደውም፣ አያከብረውም። ምክንያቱም እግዚአብሔር የግድላችን አምላክ ነው። በህብረተሰብ ውስጥም በህዝቡ መካከልም የሚሰራ ግን ደግሞ በግላችን እኛን የሚፈልግ አምላክ ነው። እኛ እንድናዋራው ከኛ ጋር ማውራት የሚፈልግ አምላክ ነው ጌታ ኢየሱስ ክርስቶስ። ስለዚህ ብዙ ሰው እውር ሆኖ ይሄዳል። ትንቢት ተነግሮኛል፣ ሄዳችሁ ጠይቁ፣ ትንቢት ተነግሮኛል፣ ትንቢቱ አልተፈጸመም፣ ትንቢት ተነግሮኛል፣ ትንቢቱ አልሆነም፣ ትንቢት ተነግሮኛል፣ አልተፈጸመም እያሉ ሰዎች በትንቢታቸው ላይ በጣም ብዙ ንግግርን ይናገራሉ። በጣም የሚገርመኝ ነገር ግን ይሄ አይነ ስውርነት ነው። እግዚአብሔር የማይከብርበት አይነ ስውርነት ነው። ይሄ ሰው አካላዊ አይነ ስውር ነው የሆነው። በአካሉ ላይ ነው አይነ ስውርነት የተቀመጠው እንጂ በልብ ውስጥ አይነ ስውር አይደለም። ልቦናው የበራለት ኢየሱስ ክርስቶስን የሚጠብቅ መሲሁን በልቡ የሚጠብቅ ግን ያለበት ቦታ ደረጃውና የሚኖረው ኑሮ ከጌታ ጋር ያለውን ህብረት ያቋረጠው የሚመስል የሚያዩ ሰዎች የሚያጋፉ ግን የክርስቶስን ክብር ያላወቁ ብዙ ሰዎች ነበሩ። እውር የሆኑ የሚያጋፉ፣ እውር ሆነው የሚሄዱ፣ ስለ ጌታ ኢየሱስ ክርስቶስ ሳይሆን ስለመና የሚያስቡ፣ ስለ ኢየሱስ ክርስቶስ ሳይሆን ስለሚናገረው ቃል ስለሚያስጨፍረው አጨፋፈር ያንን እያሰቡ። ምክንያቱም በዚህም ዘመን በዚህም ሰዓት ብዙ ሰው የሚፈልገው የእግዚአብሔር ቃል የሚሰበክበት ሳይሆን የእግዚአብሔርን ቃል በእውነትና በመንፈስ በምንማርበት ቦታ ሳይሆን ትንቢት በመስማት ጥሰን የምንሄድ አድርገን የምናስብ፣ ርቅ የምንሄድ አድርገን የምናስብ ሰዎች እጅግ ብዙ ሆነናል በዚህ ዘመን። ይሄ ሰው አይነ ስውርነቱን እንዴት አስወገድም? አይነ ስውርነትን እንዴት ማስወገድ ይቻላል? አይነ ስውርነት ከክርስቶስ ጋር ያለንን ህብረት ማቋረጥ ነው። አይነ ስውር መሆን ከክርስቶስ ጋር ያለንን ህብረት በማቋረጥ ከነቢያቶች ጋር በመቆራኘት የእግዚአብሔርን ሐሳብ የእግዚአብሔርን የልቡን እቅድ አለመከተል ማለት ነው። የእግዚአብሔር እቅድ፣ የእግዚአብሔር ዓላማ፣ የእግዚአብሔር አጀንዳ ምንድን ነው? ነቢያቶችን ተከተሉ ሳይሆን ነቢያቶች ያስፈልጋሉ አያስፈልግም አይደለም። ግን ነቢያቶችን ሳይሆን የምንከተለው ነቢያቶች ውስጥ ገብቶ የሚሰራውን ጌታ ኢየሱስ ክርስቶስን ብቻ ነው። እሱን ከተከተልን ለራሳችን የሚናገረን ነገር እውነተኛ በሆኑ ነቢያቶች ያረጋግጥልናል። ይሄ የእግዚአብሔር ሐሳብ ነው፣ የእግዚአብሔር አጀንዳ ነው። ብዙ ሰው ብዙ ትውልድ እየጠፋብን ያለው አሁን በዚህ ጊዜና በዚህ ሰዓት የልብ መታወር ታውረን ነው። የልብ መታወር የእግዚአብሔር ሐሳብ ግልጽ አድርጎ አያሳይም። ብቻ በዚህ ቦታ ላይ እንደዚህ አይነት አገልጋይ መጥቷል ወይም ተነስቷል ወይ ፈልቋል እንደሚባለው በተለያየ ቦታ ፈለቀ እንደሚባለው እንደዚሁ እኛ ጋር ፈለቀ እየተባለ ባለው ፕሮግራም ውስጥ ብቻ ሰዎች እንዲመላለሱ ያደርጋል። ይመላለሳሉ። የተመላላሽ ታካሚ ይበዛል ማለት ነው። ተመላላሽ ታካሚ ሳይሆን ክርስቶስ ያፈራው ታክሞ የዳነ ህዝብ ነው ያፈራው። አንዴ ያከመን፣ አንዴ ከኃጢአታችን ነፃ ያወጣን፣ አንዴ ካለንበት ነገር ውልቅ አድርጎ ያወጣን አምላክ ነው ያለን እንጂ ተመላላሽ ታካሚዎችን አይደለም ኢየሱስ ደቀ መዝሙር ያደረገው። እኛ ኢየሱስን የግል አዳኝ አድርገን ስንቀበል
ተመላላሽ ታካሚ ሳይሆን ድነን የቀረን ሰዎች ነን። ድኖ የቀረ ሰው በአካሉ ላይ የተለያየ ነገር ሊከሰትበት ይችላል። ግን ቀድሞ የሚያናግረው ወይም ቀድሞ የሚያወራው አምላክ አለው። ከሱ ጋር ካወራ፣ ከሱ ጋር ከተነጋገር፣ ከሱ ጋር ከተነጋገርን በኋላ በሌሊት ራእዩ ይመጣል፣ በሌሊት ህልም ይመጣል። ያንን የምንሰማውን ነገር የሚያረጋግጡ ነቢያቶች በብዙ ወደ እናንተ ተልከው ይመጣሉ። የዛን ሰዓት ያንን ራእይ ያንን ነገር መስማት ለእናንተ ማረጋገጫ ስለሆነ እግዚአብሔር የተናገረው በህይወታችሁ ይፈጸማል። አያችሁ መጽሐፍ ቅዱሳችን ላይ ሲናገር ጌታ ኢየሱስ ክርስቶስ በሚያስተምርበት ዘመን ተምሮ ሰዎች ከጨረሱ በኋላ ይሄዱ ብለው መሸኘት ሊጀምሩ ባሉ ሰዓት ሐዋርያቶቹ አያለ ኢየሱስ የሚበላ ነገር ስጧቸዋል። ምክንያቱም በመንፈስ ያለው ምግብ መግቦ ሲጨርስ ኢየሱስ በስጋ ምግብ እንደሚያስፈልገው ህዝቡን ያውቃል። ስለዚህ የሚበላ ነገር ስጧቸዋል። የሚበላ ነገር ለመስጠት አቅማቸው ስላልቻለ ነገሩን መልሰው ወደ ኢየሱስ አመጡት። ኢየሱስ ምን አለ በእጃችሁ ላይ አለ። በእጃቸው ላይ እነሱ ጋር ምንም የለም። እነሱ ተማሪዎች ስለነበሩ የኢየሱስ ክርስቶስ ደቀ መዝሙር ተማሪዎች ስለነበሩ በእጃቸው ላይ ምንም ነገር አልተገኘም። ገና ተከታይና ተማሪዎች ስለነበሩ። የሚገርመው ግን በዛ ሁሉ ህዝብ መካከል 2 ዓሣ 5 እንጀራ የያዘ አንድ ወጣት ብላቴና የእግዚአብሔርን ቃል የሚሰማ የእግዚአብሔርን ነገር ደግሞ ጠብቆ የያዘ አንድ ብላቴና ተገኘ። ለህዝቡ ሁሉ የሚመግብ እግዚአብሔር አንድ ብላቴና በዛ ውስጥ አስቀመጠ። ስለዚህ ያችን እንጀራና ያንን ዓሣ ወደ ሰማይ ይዞ ባረከው ይላል። ባርኮ ለህዝቡ ሰጠ። ህዝቡ ሁሉ ያንን በላ። ይሄንን በልቶ የተከተለ ህዝብ፣ ይሄንን በልቶ ተከትሎት የመጣ ህዝብ ሰውን ሲፈውስ ያዩ፣ አጋንንትን ነፃ ሲያወጣ ያዩ እነዚህ ሰዎች የተከተሉ ሰዎች ግን የእውነት የመጣበትን አጀንዳ ሲናገር ኢየሱስን ማንም ይሄን ሊቋቋም አይችልም ብለው ጥለውት ሄዱ። አያችሁ የህይወትን ቃል ከመስማት ይልቅ ሰው ትንቢትን መስማት የተለማመደው ኢየሱስ ክርስቶስ ገና በምድር ላይ ሳለ ነው። የተከተሉት ጠቅላላ ለመብላት፣ ለመጠጣት፣ ለመፈወስ፣ መኪና ለመግዛት፣ ሚስት ለማግባት፣ ልጅ ለመውለድ፣ እንደዚህ ውጭ ሀገር ለመሄድ ብቻ የተለያየ አጀንዳ ይዘው ነው ኢየሱስ ጋር የመጡት። ኢየሱስ ግን ሁሉንም አስተናግዶ ጨረሰና በመጨረሻው የሰማይን አጀንዳ ለህዝቡ ተናገረ። እንዲህ ብሎ ነገራቸው፣ ስጋዬን ያልበላ ደሜን ያልጠጣ ከኔ ጋር ህብረት የለውም አለ። የሰማይ አጀንዳ አይቀጥልም፣ በምድሩ ትቆማላችሁ ብሎ ባጭር ቋንቋ ነገራቸው። ምን አይነት ንግግር ነው አሉ። እነዚህ ትንቢት የሰሙ የእግዚአብሔርን ቃል መስማት የእግዚአብሔርን ነገር መቀበል አቃታቸው። የእግዚአብሔርን እውነት መቀበል አቃታቸው። በዚህም ዘመን እንዲህ ነው። የእግዚአብሔርን ቃል ከመስማት ይልቅ ትንቢት በመስማት ተንገዳግሎ የቆመ ህዝብ ነው ከኛ ጋር አብረን እየታገልን ያለ ነው። በትንቢት የመጡ ሰዎች ትንቢቱ ነው የሚገላቸው። ትንቢት ሰምታችሁ ወደ ጌታ የመጣችሁ ሰዎች ውጡ ከትንቢት የሚበልጥ ሕያው የሆነ አምላክ የናዝሬቱ ኢየሱስ አለ። እሱን ተከተሉ፣ እሱን ስሙ። ዛሬ ይህ አይነ ስውር ልጅ የሚነግረን ይሄንን ነው። ምንድነው የምሰማው አለ። ወደ ኢያሪኮ በቀረበ ጊዜ ኢየሱስ ክርስቶስ አንድ አይነ ስውር ልጅ በመንገድ ላይ ሆኖ ድምጡን ሰማ፣ ኮቴውን ሰማ። ልቡ የበራለት የኢየሱስን ኮቴ ሰማ። ልቡ የበራ የስጋ አይኑ የተደፈነ የስጋ አይኑ ፍጹም ማየት የማይችል ግን የልቡ አይን የበራ የኢየሱስ ክርስቶስን ኮቴ ሰማ። ኮቴውን ሲሰማ የሚፈውስ የሚያድን ታሪክ የሚገለብጥ ከድቅድቅ ጨለማ ወደሚያስደንቅ ብርሃን የሚያመጣ ኢየሱስ ክርስቶስ እሱን አምላክ የእሱን ኮቴ ከሰዎች መካከል ለይቶ ሰማና ጥያቄ ጠየቀ። ወገኖች ምንድነው የምሰማው አለ። ምንድነው ያዳመጥኩ ያለሁት አለ። ምንድነው ይሄ ነገር ንገሩኝ፣ አስረዱኛል። ክብር ለኢየሱስ ክርስቶስ ይሁን። ወገኖቼ ማየት የምንችል ሰዎች አድርገን የልባችን አይን ይብራ። ምሳሌ ላይ ሲናገር ሽፋፍንት እንኳን ሳይቀር ወደ እግዚአብሔር ይመልከት ይላል። ሽፋፍንት ማለት የከላይ ያለው እሱ እንኳን ሳይቀር ብዙዎቻችን ሙሉ በሙሉ አይኖቻችን በነቢያቶቻችን ላይ ነው የተቀመጡት፣ በአገልጋዮቻችን ላይ ነው የተቀመጡት። ወገኖቼ ከዚህ ጨዋታ ብንወጣ መልካም ነው። ቅዱሳኖች ከዚህ ነገር ውጡ፣ ከዚህ ነገር እንውጣ። ይሄ ነው የሚሻለው። አዎ ነቢያት ያስፈልግም አይደለም፣ ያስፈልጋሉ። ግን የሚቀድመውን ያዙ። የሚቀድመው የእግዚአብሔር ቃል ነው። የእግዚአብሔር ቃል በመንፈስ የሚሰበከው ነው። በመንፈስ የሚሰበክ የእግዚአብሔር ቃል ነው። እሱ ህይወት ነው፣ መንገድም ነው፣ ሰላምም ነው፣ ረፍትም ነው። የተዘጋን ይከፍታል፣ መቃብርን ይከፍታል፣ ታሪክ ይገለብጣል።
በስጋ ያለውንም በመንፈስ ያለውንም ፈውስ ያደርጋል ወገኖቼ። ስለዚህ ይሄ አይነ ስውር ሰው ያደረገው ምንድነው? የሚያልፈው ማን ነው ብሎ ጠየቀ። የናዝሬቱ ኢየሱስ ያልፋል ብለው ነገሩት። እሱ ግን እንደዚህ አለ፣ የዳዊት ልጅ ኢየሱስ ሆይ ማረኝ። አይነ ስውር ነው፣ ለምን ምህረት ይጠይቃል? አይነ ስውር እኮ ነው፣ አያይም። ግን የበራለት ሰው ምህረት ጠየቀ። የልቡ አይን የበራለት ወገኖቼ፣ እስከዛሬ ድረስ እየለመነ የሚያልፉት ካህናቶች ቢሆኑ፣ እግዚአብሔር አምላክ መሪዎች ቢሆኑ፣ ህዝቡ ቢሆን ለሰውየው ሳንቲም እየሰጠ ነው የሚያልፈው። ዛሬ ግን ኢየሱስ ክርስቶስ መሆኑን ሲያውቅ ማረኝ አለ። እስከዛሬ ድረስ ማረኝ ብሎ አልጠየቅም። ኢየሱስ ማለፉን ሲሰማ ግን የዳዊት ልጅ ሆይ ማረኝ አለ። በደንብ አድርጎ የእግዚአብሔርን ቃል ያውቃል ልጁ። ቃሉን በደንብ አድርጎ ነው የሚያውቀው። እውር ሆኖ ይለምን እንጂ ኢየሱስ ክርስቶስ እንደሚመጣ ደግሞ በዚህ ምድር ላይ እንደሚወለድ ከድንግል ማርያም እንደሚወለድ እንደሚያደርግ ለሰው ልጆች ሁሉ ደግሞ ምህረት እንደሚያደርግ በደንብ አድርጎ የእግዚአብሔርን ቃል ያውቃል። ይገርማል። ትንቢተ ኢሳይያስ ላይ የተጻፈውን ሙሉ በሙሉ ያነበበ ይመስላል። አይነ ስውር ነው፣ ግን አይን ያላቸው ኢየሱስን ያገፉታል። አንዳቸውም ማረን አላሉትም፣ ምህረት አልጠየቁትም፣ አድነን አላሉትም። እያሉ ነው የተከተሉት። ሲማታ ሰይጣኑ ሲወጣ በአይኖቹ ገና ሲነካ በገና በእጁ ሲገፋ ገና ነካ ሲያደርገው እልም አለ። አጋንንት ወደቀ፣ በእንደዚህ ወደቀ፣ በካራቴ ወደቀ፣ በእንደዛ ወደቀ የሚል አጃቢዎች እየተከተሉት ነው። ማንን? ኢየሱስን። እሱን እየተከተሉ ነው። አንዳቸው ምህረት አልጠየቁትም። አንዳቸው የመጣበት አጀንዳ አልገባቸውም። አንዳቸው ያወቁት ነገር የለም። የመጣበት ዓላማ የገባው አይነ ስውሩ ነው ወዳጄ። እግዚአብሔርን ቃል የሚሰማ እግዚአብሔርን ነገር የሚከተል ሰው፣ የእግዚአብሔር አጀንዳ በውስጡ ያለ ሰው፣ የስጋ እውር እንኳን ቢሆን የልቡ ብርሃን የበራለት ሰው አጅበ ከምትከተለው ካንተ ከኔ ይበልጣል። አጅቦ መከተል ህይወት የለውም። የእግዚአብሔርን ቃል በእውነትና በመንፈስ የሚሰሙ የእግዚአብሔርን ቃል የሚበሉ የሚያመነዥጉ እነሱ ሰዎች በምድረ በዳ ላይ እንኳን ቢሆኑ ቦታ አግኝተው ስፍራ አግኝተው ከተቀመጡ ሰዎች እነሱ ይበልጣሉ ወገኖቼ። ይህ አይነ ስውር ሰው ሜዳ ላይ ነው የተቀመጠው፣ ግን የእግዚአብሔርን ቃል በደንብ አድርጎ ያውቃል። ኢየሱስ የመጣበትን አጀንዳ ያውቃል። ለምንድን ነው ኢየሱስ የመጣው? ለምህረት፣ የሰው ልጆችን ከድቅድቅ ጨለማ ወደሚያስደንቀው ብርሃን ለማምጣት። ለዚህ ነው የመጣው። መና አውርዶ ለማብላት ሳይሆን፣ ከዛና ከዚህ እንደዚህና እንዲህ ለማድረግ ሳይሆን፣ ዋናው አጀንዳ የሰማዩን ስራ ሊሰራ ነው ኢየሱስ ወደ ምድር የመጣው። ስለዚህ ኢየሱስ ምን አለ? መጀመሪያ ጽድቅና መንግስቱን ፈልጉ፣ ሌላው ከኋላችሁ ይጨመራል አለ። ስንቶቻችሁ ናችሁ የሚጨመረውን ፊት ያደረጋችሁ? ዛሬ እላችኋለሁ በናዝሬቱ በኢየሱስ ክርስቶስ የሚጨመር ነገር ወደፊት ያደረጋችሁ ሰዎች ወደ ኋላ አድርጉ። በጌታ በኢየሱስም አዛለሁ፣ ከፊታችሁ ተነስቶ ወደ ኋላ ይምጣ። ወገኖች፣ የሚቀድመው ኢየሱስ እንጂ ቁሳቁስ አይደለም። የሚቀድመው ጌታ ነው የሚቀድመው። ይሄ የአይኑ የልቡ አይን የበራለት ሰው ያደረገውን ነገር ተመልከቱ ወገኖቼ። የሰራውን ስራ ተመልከቱ። ምንድነው ያደረገው? የናዝሬቱ ኢየሱስ ያልፋል። አሃ እስከዛሬ ተጠብቀው የነበረ በጎዳና ላይ ቁጭ ብዬ በልቤ ይዤ አንቄ ይዤ እየጠበኩት የነበርኩት እሱ መጣ አለ። አዎ፣ ስለዚህ አሁን የዳዊት ልጅ ሆይ ማረኛል። ምህረት አድርግልኝ፣ የዳዊት ልጅ ሆይ ማረኝ። ምህረት አድርግልኝ፣ ማረኝ። አብሮት የሚሄዱ እያጋፉት ያሉ ስለ ምህረት ያልገባቸው፣ ስለመጣበት አጀንዳ ያላወቁ፣ ስለ ኢየሱስ ታላቅነት ያልገባቸው፣ እንደነሱ ሰው ሆኖ የሚራመድ የመሰላቸው፣ የሚሄድ የመሰላቸው እነዚህን ወገኖች እያሉ ኢየሱስ ክርስቶስን ማረኝ፣ የዳዊት ልጅ ማረኝ እያለ ጮኸ። እነሱ ግን እንደዚህ አሉ፣ ዝም በል መምህሩን አታድክመው፣ ዝም በል አሉት። ኢየሱስ ክርስቶስ የመጣበት አጀንዳ የገባው ማረኝ ብሎ ሲጮህ፣ ያልገባው መምህሩን አታድክመው ዝም በል ብሎ አለ። ወዳጄ፣ ኢየሱስ ክርስቶስ የመጣበት ዋናው ዓላማ፣ ዋናው አጀንዳ፣ ዋናው ሐሳብ የሰው ልጆችን ከድቅድቅ ጨለማ ወደሚያስደንቅ ብርሃን ለመጥራት ብቻ ነው። በሰማይ ያለውን ክብሩን ጥሎ እንደተነጠቀ ሳይቆጥር ወደኛ የመጣው ስጋ ለብሶ የኛን ነገር ሁሉ የተሸከመው ኃጢአት በደላችንን የተሸከመው ሁለተኛ አዳም ሆኖ ወደ ምድራችን የመጣው በመጀመሪያው አዳም የተነጠቅነውን ገዢነታችንን ለመመለስ የበላይነታችንን ለመመለስ የተወሰደብንን የወጣነውን ከገነት የወጣንበትን መንገድ
እንደገና ለማስያዝ እንደገና ለመመለስ ኢየሱስ የመጣበት ዋናው ዓላማ ምህረት በማድረግ ነበር። ስለዚህ ነው ሰውየው ምህረት የጠየቀው ለዚህ ነው። ስለዚህ ምህረት 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 ብሎ ሲጠይቅ በኋላ ኢየሱስ አንድ ነገር ካፉ አወጣ፣ ቀጥ ብሎ ቆመ። የመጣው ድምጽ ከሚያጋፉ ሰዎች የሚበልጥ አንድ በእምነት የተሞላ ነው። አይታችኋታል። አንድ ሴት ኢየሱስ ክርስቶስን እየተከተለች ልጄ ታሟል፣ ፈውስ፣ አድንልኝ ትችላለህ አለችው። ነዘነዘችው። ሐዋርያቶችም ተናገሩ፣ እባክህ አንድ ነገር በላት አሉት። ኢየሱስም እንዲህ አለ፣ የልጆችን እንጀራ ለውሾች አይሰጥም ብሎ ሲላት አይ አለ፣ ተሳስተሃል አለችው። ኢየሱስ ክርስቶስ ያድናል። ልጆች እኮ ውሾች እኮ ከንጉሶቻቸው ወይም ከልጆች የወደቀውን እንጀራ ይበላሉ አለችው። አጭር ቋንቋ፣ ግልጽ የሆነ እንደ እምነትሽ ይሁንልሻል። በእስራኤል እንኳን እንዳንቺ አይነት እምነት እንደዚች አይነት ሴት እምነት አላየሁም አለ። ክብር ለመድኃኔዓለም ይሁን፣ ክብር ለመንፈስ ቅዱስ ይሁን፣ ክብር ለሐዊ ለአልፋ ኦሜጋ ለአዶና ይሁን ወገኖቼ ሆይ። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ብላቴና ለመጥራት ቆመ። እንዲህ አለ፣ ቅድም ዝም በል፣ ጸጥ በል፣ አትናገር፣ ጊዜው አይደለም ሰዓቱ አይደለም እያሉ የተናገሩትን ሰዎች ዝም ማሰኘና ሄዱ፣ ልጁን አምጡታል። የሚጮኸውን አምጡት፣ የገባውን ልጄን አምጡት፣ ገብቶት ምህረት የጠየቀኝን ልጅ አምጡት። እንደ ሰው ለማኝ ነው፣ እንደ ሰው አይነ ስውር ነው፣ እንደ ሰው የማይረባ ነው፣ እንደ ሰው በሰው ነው የሚተዳደረው። ግን በልቡ እንቁ የሆነውን ኢየሱስን ይዞታል። ከድንግል ማርያም የሚወለደውን የናዝሬቱ ኢየሱስን ይዞታል። እሱ ሲመጣ ምህረት እንደሚደረግ ግልጽ የሆነውን የእግዚአብሔርን ቃል በልቡ ይዞታል። ስለዚህ ልጁ ምህረት የጠየቀበት ዋናውን ዓላማ ጌታ ኢየሱስ ክርስቶስ ከሚያጋፉት ይልቅ አንድ አይነ ስውርን ወደኔ አምጡ አለ። አይን ያላቸው አይነ ስውሩን ይዘው መጡ። አይን ያላቸው የልባቸው አይን የታወረ ወደ ኢየሱስ ይዘውት መጡ። ወደ ኢየሱስ አቆሙት። የሚገርም ነው። ልጁ ምህረት አገኘ። ክብር ለመንፈስ ቅዱስ ብቻ ይሁን። የረዳን ያገዘን ጌታ ይባረክ ወገኖቼ። ኢየሱስ ክርስቶስ ጌታ ስለሆነ ሃሌሉያ። ስለዚህ ነው እንግዲህ ብላቴናው ይሄንን ብሎ ከተናገረ በኋላ ኢየሱስ ክርስቶስ ወደሱ እንዲያመጡ ታዘዘ ይላል። ከዛ ኢየሱስም ቆም ብሎ ሰውየውን እንዲያመጡ አዘዘ ይላል። ምን አደርግልህ ዘንድ ትፈልጋለህ? ቁጥር 41 ላይ ምን ላደርግልህ ትፈልጋለህ ብሎ ጠየቀው። ሰውየውም ደግሞ ጌታ ሆይ ማየት እፈልጋለሁ አለው ይላል። አይነ ስውሩ ሰው ምን ላደርግልህ ልጄ ትፈልጋለህ? ከዚህ ሁሉ ከሚያጋፋው ሰው ሁሉ የሚበልጥ እንቁ ነገር ልጁ ጋር አየ። ስለዚህ ምን አደርግልህ ዘንድ ትፈልጋለህ ብሎ ሲጠይቀው የሰጠው መልስ የሚገርም መልስ ነው። አይ ዘንድ ነው፣ ማየት ነው የምፈልገው፣ ማየት እፈልጋለሁ፣ ለማየት ነው የምፈልገው አሁን አለው። ስለዚህ ኢየሱስ ምን አለው? እምነት አድኖሃል አለው። አያችሁ፣ በመንፈስ ዓለም ውስጥ ያለው እምነት የስጋውን ፈውስ ሲያመጣዩ በመንፈስ ነው ልጁ ያመነው። ማረኝ ብሎ የጠየቀው በመንፈስ ዓለም ላይ ነው። ግን በስጋ ላይ ያለውን ፈውስ ግልጽ አድርጎ ጌታ ኢየሱስ ክርስቶስ በአደባባይ አደረገው። ኢየሱስ ክርስቶስ ያድናል ወገኖቼ። ይሄ አይነ ስውር ልጅ ጌታ ኢየሱስ ክርስቶስ ፊት ሄዶ ምን ላደርግልህ ትወዳለህ ባለው ሰዓት አይ ዘንድ ነው ሲለው ኢየሱስ በዛ ጉባኤ መካከል በዛ ሁሉ ህዝብ መካከል ይሄንን ብላቴና ብቻ ሲያገለግልና ያለ እምነት አድኖሃል አለ። መጋፋትና ማመን የተለያየ ነው። እምነት ራሱን የቻለ ትልቁ የደህንነታችን መንገድ። አምኖ ካልዳነ ሰው አምኖ ወደ ክርስቶስ ካልመጣ የመዳንን መንገድ ሊያገኘው በፍጹም አይችልም። ምክንያቱም ኢየሱስን ያላመነ አሁን ተፈርዶበታል ይላል። በፍርድ ነው የሚኖረው ይላል። ፍርድ ቤት የሚኖር ህዝብ ይሆናል ማለት ነው። ስለዚህ እምነቱ ሰውየው የተለየ ነው። እነዚህ ቅዱሳኖች ደግሞ እየተከተሉት ያሉት አምነውት ሳይሆን መናውን ፈልገው ነው። አምነው ሳይሆን ደዌ መፈወስን ፈልገው ነው። እነዚህ ሰዎች ምህረት ሳይሆን የፈለጉት ፈውስ ነው። ለዚህ ነው ለጠየቃቸው ጥያቄ መልስ ሲሰጡ አይ ብለው ወደኋላ ያሸገሸጉት። ለዚህ ነው። ጌታ ለዘላለም የተባረከ ይሁን ወገኖቼ። ወዲያውኑ ሰውየው ምን አደረገ ይላል? ኢየሱስም እምነት አድኖሃል አለው። ሰውየውም ወዲያውኑ ማየት ቻለ ይላል። ሰውየው ማየት ቻለ ወገኖች። ሰውየው ማየት ሲችል ግን በጣም በሚገርም ሁኔታ በሚደንቅ ሁኔታ ማየት በቻለ ሰዓት በዛ ደቂቃ ውስጥ
አይኖቹ ሲከፈቱ ያየው ኢየሱስን። እነዛ እየመሩ ያመጡትን ሰዎች ሳይሆን እነዛ ዘመን ሙሉ ሲለምናቸው ሲሰጡት የነበሩትን ሰዎች ሳይሆን ቀጥታ ያገኘው ኢየሱስን። ዛሬ እንደዚህ እላለሁ፣ ኢየሱስ ክርስቶስ ባየ ሰዓት ልጁ ዘለለ። አይኖቹ ተከፈተ፣ ዘለለ፣ መዝለል ጀመረ፣ መሮጥ ጀመረ፣ መራመድ ጀመረ። ስለዚህ ይሄ ብላቴና የሚያውቁት ሰዎች፣ በአካባቢው ላይ ያሉ ከሱ ጋር የነበሩ ሰዎች አንድ አስደናቂ ነገር አዩ። አስገራሚ ነገር እነሱ አዩ። እሱ ግን አስገራሚ ነገሩን የፈጠረውን ኢየሱስን በማየት በፊቱ መዝለል ጀመረ። ሰዎቹ ደግሞ ኢየሱስ ክርስቶስ ያደረገውን ነገር በማየት እግዚአብሔርን ማክበር ጀመሩ። አያችሁ ወገኖቼ፣ እሱ ኢየሱስን ስላየ ይዘላል፣ እነሱ ደግሞ ኢየሱስ ያደረገውን በማየት ይዘላሉ። ኢየሱስ ያደረገውን በማየት የሚዘሉ በጣም ብዙ ሰዎች አሉ። በቃ ለራሳቸው የሚሆን ነገር የለም፣ ግን ለሰው በሚደረገው ነገር፣ ሰው አምኖ በሚደረግለት ነገር ይዘላሉ፣ ግን ለራሳቸው መዝለል አይችሉም። እግዚአብሔር ዛሬ ለሰው የተደረገ ከመዝለል ይልቅ ለራሳችሁ የተደረገ መዝለል እንድትችሉ፣ መሮጥና ማምለክ እንድትችሉ፣ እግዚአብሔርን ማመስገን እንድትችሉ አቅም እንዲሰጣችሁ፣ አቅም እንዲሰጠኝ እንጸልያለን። ክብር ለመድኃኔዓለም ይሁን፣ ክብር ለመንፈስ ቅዱስ ይሁን። በመጣው ቃል መሰረት ጸልያለሁ። ኢየሱስ ክርስቶስ ብቻውን ያድናል። እግዚአብሔር ሆይ እጅግ አድርጌ አመሰግናለሁ። ጌታ ሆይ አንተ ጻድቅ ነህ፣ አንተ መልካም ነህ፣ አንተ እረኛ ነህ። ዛሬ ጌታ ኢየሱስ ክርስቶስ ከማጋፋት ይልቅ አንተን መፈለግ እንዲሆንልን፣ ከመንከራተት ይልቅ ወደ ማጀታችን በመግባት አንተን ፊትን በመፈለግ ከአንተ ጋር ማውራት እንዲሆንልን በልጅ በኢየሱስ ክርስቶስ ስም ለምንሃል። እግዚአብሔር ሆይ ነቢያቶች አያስፈልጉም ማለቴ ሳይሆን አንተ ታውቃለህ የልቤን መሻት። ሰው ሁሉ ግን ፊቱን ወደ አንተ እንዲያዞር፣ አንተ ታላቅ የሆንከውን አምላክ አንተን እንዲፈልግ በልባችን ውስጥ አንተ እንድትነግስ ለምንሃል። ጌታ ሆይ ብዙ ሰው ያነገሰው ነገር አለው፣ ቅዱሳን የሆነ ስም ያለው፣ ክርስቲያን የሚባል ስም ያለው፣ ግን ያነገሱት አንተን ሳይሆን እግዚአብሔር ሆይ አቤቱ አምላኬ ሆይ ትንቢት የነገሯቸውን ሰዎች አምላክ አድርገው በልባቸው ላይ ተሸክመው ይዞራሉና ዛሬ በናዝሬቱ በኢየሱስ ክርስቶስ ስም ከነኚህ ሰዎች እግዚአብሔር ሆይ እንዲለዩና አይናቸው ያው ወደ ሆነንከው ወደ አንተ ወደ ጌታችን ወደ ናዝሬቱ ኢየሱስ ፊታቸውን እንዲመልሱ ለምንሃለሁ። መንፈስ ቅዱስ ይህንን ህዝብ እንድትረዳ ከገባንበት አዘቅት ውስጥ እንድንወጣ እግዚአብሔር አምላክ ቃልህን እግዚአብሔር ሆይ በኃይል መሻትና በኃይል መፈለግ እንዲሆንልን ቃል ደግሞ በልባችን ላይ ታላቅ ብርሃን እንዲያበራ እግዚአብሔር አምላክ ስለምታረግ እጅግ አድርገን እናመሰግናለን። ጌታ ሆይ እኔና ልጆችህ እግዚአብሔር ተስማምተን እግዚአብሔር አምላክና መድኃኒታችን ሆይ አይናችን ላይ የተቀመጠውን ቅርፊት በማንሳት ልባችን ላይ የበራውን መብራት መከተል እንድንችል ስለምትረዳን እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ሰው የልቡን መብራት ቢከተል እግዚአብሔር አምላክና መድኃኒት ከወደቀበት መነሳት ይችላል። በልባችን ላይ ያበራኸውን መብራት ብንከተል ከምንሰማው ነገር መጠንቀቅ እንችላለን። እግዚአብሔር ዛሬ በዚች ቀን ለምንሃለሁ የልባችንን መብራት መከተል እንድንችል አቤቱ ነፍስና መንፈሳችንን እርዳ። እግዚአብሔር ስጋችን ለመታዘዝ እግዚአብሔር ሆይ አቅም እንዲኖረው እርዳ። ጌታ ሆይ ስለምታደርገው ድንቅ ነገር እጅግ አድርጌ አመሰግናለሁ። የሐዋርያቶች አምላክ ደግሞ የኔም አምላክ የሕዝብም አምላክ የሆንከው የናዝሬቱ ኢየሱስ እጅግ አድርገን እናመሰግናለን። በዚህ ቀን ከፍ ከፍ እናደርጋለን። እግዚአብሔር የልባችንን መብራት አብርተ አይኖቻችንን ከፍተ እግዚአብሔር አንተን መከተል እንድንችል እኛ አንተን እያየን መዝለል እንድንችል የተደረገልንን ሳይሆን አንተ ያደረግከውን ራስን በማየት ከአንተ ፊት መዝለል እንድንችል ስለምትረዳን እጅግ አድርገን እናመሰግናለን። የታመሙ ይፈወሱ፣ የተጨነቁ ይዳኑ፣ አንተን ይዩ። ጌታ ሆይ አንተ ደግሞ እነሱን ያቸው። ታላቅ የሆነው ብርሃን በህዝብ ላይ ይብራ። ስለ ሁሉ አመሰግናለሁ። ለዘላለም ተባረክ። ክብር ላንተ ብቻ ይሁን። ከፍ በልልን። በጌታችን በኢየሱስ ክርስቶስ የአምላክ ስም ጸለይኩ፣ አሜን። ቅዱሳኖች እግዚአብሔር ይባርካችሁ። ሳምንታችሁ የተባረከ ይሁን። በጌታ በኢየሱስ ስም አሜን።